እሺ እንግዲህ በቅድሚያ አቶ አረጋ ካሳ የአረጋ ካሳ ሚዲያ ባለቤት እንግዳ አድርገህ ስላቀረብከኝ በጣም አመሰግናለሁ። ስሜ በተግባር አንዱዓለም በቀለ እባላለሁ። እንግዲህ ምናልባት ትውልዴ ካስፈለገ በአዊ ዞን በአንከሻ ጓጉሳ ወረዳ በአሁኑ በአገው ግምጃ ቤት ከተማ አስተዳደር ሀተታ ዙሪያ ቀበሌ አብቲ ጎት ነው እንግዲህ ትውልዴ። እድገቴም እንግዲህ እዛው ቤተሰብ ጋር ነው። የመጀመሪያ ደረጃ ትምህርቴን አገው ግምጃ ቤት አጠቃላይ አንደኛ ደረጃ ትምህርት ቤት ተማርኩ፣ 1 እስከ 8 ማለት ነው። ሁለተኛ ደረጃ ትምህርት ቤት አንክሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት መሰናዶንም እዛው አንክሻ ከፍተኛ ሁለተኛ ደረጃ እና መሰናዶ ትምህርት ቤት ተማርኩ። እንግዲህ እዛ ጨርሼ በ2005 ዓመተ ምህረት ዩኒቨርሲቲ መግቢያ ፈተና አልፌ ደብረ ማርቆስ ዩኒቨርሲቲ እንግዲህ ተመደብኩ። እንግዲህ ምናልባት ፍላጎቴ ሌላ ቢሆንም ሰው የሚጠብቀው ከእኔ ሌላ ዲፓርትመንት ወይም ወደ ሕክምና ዓለም ምናምን ቢሆንም እንግዲህ በተፈጠረው አጋጣሚ እኔ ስነ ህይወት ትምህርት ክፍል ተቀላቀልኩኝ። ስነ ህይወት ትምህርት ክፍል ተቀላቅዬ እዛ እንግዲህ አሪፍ ውጤት የሚባል ነገር አቺቭ አድርጌ ወጥቻለሁ። እዛ ቀጥዬ 2008 ዓመተ ምህረት ባህር ዳር ዩኒቨርሲቲ የከፍተኛ ዲፕሎማ ትምህርት ፒጂቲ የሚባለውን ማለት ነው 1 ዓመት ተከታትያለሁ። በጣም ደስ የሚል ትምህርት ክፍል ነው የተማርከው። በነገራችን ላይ ከትምህርት ማነው ከህክምና ጋርም የሚዛመድ ነው። እንግዲህ በባዮሎጂ እኔም የምወደው የነበረ ሳብጀክት ነው። በነገራችን ላይ ከናቹራል ሳይንስ ትምህርቶች ባዮሎጂ በጣም የምንወደው ነበረ። የምንወደው ደግሞ በአስተማሪያችን ምክንያት ነበረ። አንድ አብርሃም መጋዝ የሚባሉ እጅግ በጣም የሚከበሩ አስተማሪ ነበሩ። እኔና የዘንጋው መኮንን የሚባል አንድ ጓደኛዬ ነበር እና አንድ ዶርሚተሪ ነው የምኖረው እና መምህሩ ያላትን በሙሉ ኮፒ አድርገን በቃ ዲሞንስትሬት እናደርግ ነበረ ዶርሚተሪ ሄደን እና ባዮሎጂ የሚባል ትምህርት እውነትም ለህክምና በጣም ቅርብ ስለሆነ እንግዲህ ወደ ህክምና ከሆነ የምታዳላው ምናልባትም ወደዚያ ለመቀየርም እንግዲህ ቅርብ ትመስለኛል። አሁን ዞሮ ዞሮ ግን በጣም አሪፍ ትምህርት ክፍል እንደተቀላቀልክ እኔ የምወደው እንደሆነ ለማንሳት ያክል ነው። እስቲ ወደ ሁለተኛው ወይም ወደ ሌላ ነገር ከመሄዳችን በፊት ደግሞ በፌስቡክ ወይም በአንዳንድ ሶሻል ሚዲያዎች አካባቢ ስመለከት ደግሞ ወደ ስነ ጽሁፍም ታዘነበላለህ እና በርካታ ጽሁፎችን ትጽፋለህ እና ጸሐፊ የሆነ ተሰጥኦ አለህ እና ከዚህ ጋር ተያይዞ በተግባር የሚታዩ ነገሮች ስላሉ አሁን ለምሳሌ በክብርት ዶክተር አርቲስት ጂጂ ሽባባው የክብር ዶክተሬት ሲሰጥም የተነበበውን ጽሁፍ የእሳቸውን ታሪክ በተመለከተ የተነበበውን ጽሁፍ የጻፍከው አንተ እንደሆንክ መረጃ አለኝ እና በተለይ ይህንን ሙያህን ከማዳበር አኳያ እንዲሁም በቅርቡ እንዲያውም የጻፍከው ስለ ጀግና የካራማራው ጀግና በሚል የጻፍከውም ነገር አለና ስነ ጽሁፍ ፍላጎት ያለ ይመስለኛል። ከቋንቋ ትምህርት ክፍል ጋር ከተገናኝቶ እዚህ አካባቢ ግንኙነት አለ ወይስ እንዲሁ የመጣ ነው? ይህን ደግሞ ወደፊት ለመውሰድ ያለ ፍላጎትስ ምንድን ነው? እዚህ አካባቢ ስተናንሳ በተግባር እሺ እንግዲህ አመሰግናለሁ በድጋሚ። ምናልባት የተማርኩት ያው ናቹራል ሳይንስ ነው እንግዲህ ባዮሎጂ እዛው ስለሚመደብ ማለት ነው። ነገር ግን ናቹራል ሳይንስ መማር እንግዲህ ከስነ ጽሁፍ ዓለም ያርቃል ብዬ አላስብም። አንዳንድ ጸሐፍት አሉ፣ ብዙ ጸሐፊዎች አሉ ናቹራል ሳይንስ ሕክምና ዓለም ውስጥ ገብቶ ብዙ መጽሐፍ እየጻፉ የሚጽፉም አሉ የምናውቃቸው። እነ ይስማዕከ ወርቁን አሁን ለምሳሌ ብንጠቅስ አሁን እሱ ሕክምና ተማሪ ነው። ነገር ግን የሚጽፋቸው መጽሐፍት እንግዲህ እንደሚታወቁ ናቸው። እነ ዶክተር አልማየሁ ዋሴ እንግዲህ በአጋጣሚ እኔ ሁለተኛ ዲግሪን በሰራሁበት ትምህርት ዘርፍ ነው እሱም የተማረ ባዮሎጂ ነው ባክግራውንዱ እና እሱ አሁን የሚጽፋቸው መጽሐፎች እንድናያለን ብዙዎች አሉ እና ናቹራል ሳይንስ መማር ምናልባት
ከስነ ጽሁፍ እንትን ወደኋላ ይላል ብዬ አልገምትም። የኔ ምንድነው ያው ድሮ እንግዲህ ሃይ ስኩል ላይ ስንማር ወደ ፕሪፓራቶሪ ስንቀላቀል እንግዲህ አማርኛ፣ ጂኦግራፊ፣ ሂስትሪ ምናምን አካባቢ እነዚህ ትምህርቶች አሪፍ ውጤት ኤኤ ምናምን ስለነበረኝ ወደ ሶሻል ነበር የተመደብኩት። አጋጣሚ ሆኖ ማለት ነው ሃይ ስኩል ላይ ወደ ፕሪፓራቶሪ ስንቀላቀል ማለት ነው። እና በሰዓቱ ደግሞ 70 በ30 የሚባል የትምህርት ስርዓት ነበረ። 70 ለናቹራል ሳይንስ፣ 30 ለሶሻል ሳይንስ ነበርና እንትኑ ኦፖርቹኒቲው የስራ አለሙ ምኑ ያው ያኔ እንግዲህ ወደፊት ምን እንደሚሆን ፎርካስት ማድረግ በእኛ እድሜ አይቻልም ነበርና ሶሻል ሳይንስ ላይ የሚገባ ተማሪ ሲጠፋ እኛን ጥሩ ውጤት ያለን ሰዎችን በተለይ በሶሻል ሳይንስ ትምህርቶች አሪፍ ውጤት ያለን ሰዎችን ወደ ሶሻል ቀላቀሉ። ኋላ ግን ምናልባት እኔ ነኝ ናቹራል እማራለሁ እምቢ ብዬ ወጥቼ ወደ ናቹራል ተቀላቀልኩ። ይሄ ማለት ያኔም እንግዲህ እንደዚህ ባክግራውንድ ነበረ ማለት ነው። አማርኛ በቃ እንደዚህ ኤክስ ብዙም አልሆንም። እንግዲህ አስታውሳለሁ እንደዚህ ደብዳቤዎች ጻፉ ስንባል፣ አንቡ ስንባል፣ ግጥም አምጡ ስንባል፣ ድርሰት ምናምን ጻፉ ስንባል እኔ አሪፍ ነበርኩ። እንግዲህ ከቤተሰብም ጭምር እንግዲህ አባቴም የአደባባይ ሰው ስለሆነ አንዳንድ ነገር ሲጽፍ፣ ማመልከቻ ሲጽፍ፣ ደብዳቤ ሲጽፍ ብዙ አስተዳድሯ እዛ አካባቢ ላይ ብዙ ስራ ስለነበረው የቀበሌም እስከ ወረዳ ብዙ ስራ ስለነበረው ሲጽፍ አይ ነበር። ማመልከቻ እንዴት እንደሚጻፍ፣ የፍርድ ቤት ክስ እንዴት እንደሚጻፍ መልስ ያንዳንዱ ነገር ከሱ አይ ነበርና ከዛ እንግዲህ ትምህርት ትንሽ ቀሰምኩ። ከዛ በትምህርት አዳብሬ እንግዲህ ወደ ናቹራል ሳይንስ ተቀላቀልኩ። አሁን ግን ምናልባት ትልቁ ነገር ከዛ ባሻገር ምንድነው አንድ ሰው ጸሐፊ ለመሆን አንባቢ መሆን አለበት። በእኔ ግምት፣ በእኔ እይታ ማለት ነው። አንድ ሰው ጸሐፊ ለመሆን አንባቢ መሆን ግድ ነው። መቼም አንድ ሰው ሳያነብ አይጽፍም። እኔ ትልቅ እንትኔ ምንድነው ስጦታዬ መጽሐፍ አነባለሁ። ቤቴ እንግዲህ አጋጣሚ ሆኖ አሁን ማየት ሳይት አይቻልም እንጂ ላይብራሪ ነው የሚመስለው ቤቴና ብዙ መጽሐፍቶች አሉ። እንዲሁም አሁን ትንሽ ሁኔታዎች አልመች ሲሉኝ ነው እንጂ ደሞዝ በወጣ ቁጥር 2 መጽሐፍ ግድ ነበር መገዛው ማለት ነው። ደሞዝ ወራዊ ደሞዝ ሲመጣ 2 መጽሐፍ ቅድሚያ ልክ ቤት ኪራይ ሳልከፍል 2 መጽሐፍ ነበር መገዛ ነበር። እና ብዙ መጽሐፍት አሉ፣ ልብ ወለዶች፣ ታሪኮች፣ እንደዚሁ ስነ ልቦና፣ ሳይኮሎጂ መጽሐፍት ብዙ መጽሐፍት አሉኝ እና እነዛን አነባለሁ። ከዛ እንግዲህ ያው የምታገኛቸው ነገሮች አሉ ስታነብ። ከዛ እንትን ወሰድኩና ያው እሞካክራለሁ እጽፋለሁ ባይባልም እንግዲህ ያው ትንሽ ወደፊት ምን እንደሚሆን ባይታወቅ ምናልባት በመጽሐፍ ልመጣ እችል ይሆናል። እንግዲህ ብዙ ሰዎች ጓደኞቼ ብዙ ሰዎች አሉ። አሁን ጓደኞቼ መቼ ነው ያንተ መጽሐፍ የሚመረቅ ምናምን ይሉኛል። እኔ ግን ምንም አላሰብኩም። እኔ ሳላስብ ነው ሰው አስበው መቼ ነው መጽሐፍ የሚመረቅ ምናምን እንደዛ አይነት ነገር እኔ አላሰብኩም። ግን ሰው ዝም ብሎ አስቦ እንደዛ ይለኛልና እኔ ምናልባት እጽፋለሁ ብዬም አልገምትም። ይሄ ሶሻል ሚዲያ ላይ መጽፎ ነገር እንግዲህ ጽሁፍ ከተባለ ኦኬ፣ ግን ከዚህ በላይ ለመጻፍ እንግዲህ ምናልባት ጊዜም እድልም እና ሀሳብ እንትን ካልኩ ወደፊት በመጽሐፍ ልመጣ እችላለሁ የሚል ሀሳብ ነው ያለኝ። ኦኬ፣ በጣም ጥሩ። እንግዲህ ይህንን በተመለከተ ያው ሰዎቹ የሚሉት ከስራ አኳያ ተነስተው ነው እና ይሄኛው ወደፊት ትወስደዋለህ ብለን ገምታለን። ስለዚህ አንባቢ ነህ፣ በትምህርቱ ጎበዝ ነህ። እነዚህን ነገሮችን ጨማምረህ የሚጻፉ ነገሮች በተለይም አሁን በእናንተ አካባቢ የተጻፉ አንዳንድ መምህራን መጽሐፍ እየጻፉ ነው። አንተም ልክ እነሱን ተከትለህ ትጽፋለህ ብለን እንጠብቃለን። ምክንያቱም አይዲያዎቹ፣ ሀሳቦቹ በጣም ገንቢ ስለሆኑ ወደፊት ትወስደዋለህ ብለን እንጠብቃለን ማለት ነው። እስቲ ከዚህ ቀጥሎ
እዚህ ጋር ካነሳው አንጻር ስለ በአጭሩ እስኪ ስለ ጂጂም ጽፈሃል ይባላል ቅድም እንዳነሳሁት እና ስለ ካራማራው ጀግናም እስኪ ትንሽ አንሳ እስኪ ባጭሩ። ብዙ ከጻፍካቸው ጽሁፎች እነሱን ናቸው የመረጥኳቸው እና እስኪ ባጭሩ አንሳቸው። እሺ እንግዲህ ስለ ጂጂ የተወሰነ ነገር ህይወት ታሪኳን የሚዳስስ ነገር ጽፌያለሁ፣ ብዙም ባይባልም። ለጂጂ ምናልባት እንግዲህ ይቅርታ፣ ክብር ዶክተር ጂጂ ነው የምትባለው፣ እጅጋየሁ ሽባባ። ስለ ክብርት ዶክተር እጅጋየሁ ሽባባ ወይም ጂጂ ለመጻፍ ምናልባት እንግዲህ ድፍረት ስለወሰድኩኝ ይቅርታ ማለት እፈልጋለሁ። ምክንያቱም የሷ ህይወት ታሪክ ጉዞ አጠቃላይ በእኔ በትንሽ እንትን የሚያልቅ ነገር አልነበረም እና ነገር ግን ያው የግድ ሲሆንብኝ ህይወት ታሪኳና እስካሁን የመጣችበትን የሙዚቃ ጉዞዋን ትንሽ ነገር ቀንጨብ አድርጌ ለመጻፍ ሞክሬያለሁ። ይሄም እንጅባራ ዩኒቨርሲቲ የክብር ዶክተሬት ሲሰጣት በዕለቱ በእንቁ ጋዜጠኛ ሰለሞን በለጠ የተነበበ ጽሁፍ ነበረ። ያን ጽሁፍ እንግዲህ የተወሰነ መሻሻሎች ይኖራሉ፣ ግን ያው ፍሬምወርኩን አስጄ የጻፍኩትና ያዘጋጀሁት እኔ ነበር። በተጨማሪ የፕሮፌሰር ጌትነት ታደለም የተወሰነ ነገር ዝም ብሎ ያው የጻፍኩት ነው። አርአያሰብ በሚል ያው እኛ አካባቢ ትልቅ አርአያችን ናቸው። እንግዲህ ፕሮፌሰር ጌትነት ዝም ብሎ ያው ሶሻል ሚዲያ ላይ አንዳንድ ነገሮች ትንሽ ነገር ከሱ ወሰድኩ፣ ያን አስፋፍቼ ከሚታይ ነገር ካለው ነገር ከመሬት ተነስቼ የሚታየው ነገር እሱ ብዙ ስራዎችን የሰሩ ትልቅ ሰው ናቸውና እሱንም እንግዲህ ትልቅ ኃላፊነትና ድፍረት ወስጄ ስለጻፍኩ ይቅርታ በዚህ አጋጣሚ ማለት ፈልጋለሁ። ምክንያቱም ስራቸው በእኔ በትንሽ ነገር የሚያልቅ አይደለምና ምናልባት ወደፊት ብዙ ነገር ሊጻፍላቸው ይችላል። ይሄንም እንግዲህ ተባብረን እውቅና ብዙ ነገር ልናደርግላቸው እንችላለን ብዬ አስባለሁ። ምናልባት ስለ አባቴም ስለ ካራማራ ተጋድሎ የተወሰነ ነገር ታሪክ የሚመስል ነገር ጽፌያለሁ። እሱ ምንድነው ያው ቀጥታ እሱን ኢንተርቪው አድርጌ ቀጥታ ምንም ሳይጨመር ሳይቀነስ እሱም ብቻ ሳይሆን እሱ ጋር የነበሩ ሰዎችን አብረውት የዘመቱ ሰዎች አሉ፣ እስካሁን ማውቃቸው የሚያውቁን የእሱ አጋጅ የነበሩ ሰዎች አሉ ጦር ሜዳ ላይ እና አጠቃላይ ካራማራ እንግዲህ ዚያድ ባሬ ጦርነት መጥቶ ኢትዮጵያን በወረረበት ሰዓት ካራማራ ዘምተው ድል ያደርጉ ጀግኖች ውስጥ አንዱ አባቴ አንዱዓለም በቀለ ናቸው። እንግዲህ እሱን ኢንተርቪው አድርጌ ቀጥታ ምንም ሳይጨምር ሳይቀነስ ያውም ከብዙ በጥቂቱ ለሶሻል ሚዲያ በሚመች መልኩ አድርጌ ነው የጻፍኩት እና ይሄን እንግዲህ ወደፊት በትልቅ ጽሁፎች እንግዲህ ልናገኝ እንችላለን። ከዚህ ተነስቶ ጽሁፎች እንደ መግቢያ ያክል ነው እኔ ምናልባት የጻፍኩት እንደ መግቢያ ያክል ለሶሻል ሚዲያ በሚመች መልኩ ነው እንጂ ጻፍኩት ምናልባት ህይወት ታሪካቸውን ይገልጻል ብዬ አይደለም። ደግሞም አይገልጽም። አሁን በህይወት አሉ? አዎ በህይወት አሉ። አሁን ጀግና በጣም ጥሩ ኢንስትራክተር አንዱዓለም። እንግዲህ ጽሁፍ ማለት ይሄ ነው የሚመስለኝ እኔ በእንግዲህ ትምህርት ክፍል አማርኛ ትምህርት ክፍል፣ እንግሊዝኛ ትምህርት ክፍል፣ አገውኛ ትምህርት ክፍልም አለ። እዚያ ቋንቋ ዲፓርትመንቶች አሉ፣ እዛው በአንተ እጅ ነው ያሉት። እነሱ በቅርበት አሉ እነዚህን ነገሮች የጎደሉ ነገሮች ለማሟላት። ስለዚህ እነዚህ የጻፍካቸውን ነገሮች በሚገባ ሰንዶ ወደ መጽሐፍ መቀየር እኮ ነው፣ የተለየ ነገር የለውም። ስለዚህ ይህን ለወደፊት ትገፋበታለህ ብለን እናስባለን። እግዚአብሔር ደግሞ ይረዳሃል። ስለዚህ ስለ አባት የካራማራው ጀግና ስለ አባት አባ አንዱዓለምም ወታደር አንዱዓለምም ጀግና አንዱዓለምም በህይወታቸው እያሉ ይህንን ጽፈህ ደግሞ ስላቀረብክላቸው እጅግ በጣም ትልቅ ስራ ነው። ስለዚህ ባሪያነት የሚጠቀስ ነው ለማለት ነው። መበርታት አለን። ከዚህ ቀጥሎ እንድናነሳ እንፈልገው ስለ አካባቢው ማህበረሰብ ነው። የአገው ማህበረሰብ ጥበበኛ ነው ብለን በብዙ መልኩ እናነሳለን። ስለዚህ ከጥበብ አንጻር ይታወቃል። እሱ እውነት ነው። የላሊበላ ህንፃዎችን የሰራ ሌሎች ነገሮች በአካባቢው በርካታ ነገሮችን የሚሰራ ማህበረሰብ ነው እና
ከዚህ ጋር ተያይዞ ከነበረው ታሪክና አሁን ካለው ተጨባጭ ሁኔታ አንጻር በምን ትገልጸዋለህ እስቲ? ኦኬ፣ ምናልባት እንግዲህ የአገው ታሪክ በቀላሉ በእኔ በዚህ አንደበቴ የሚገለጽ ታሪክ አይደለም ያለው። ነገር ግን ከምናውቀውና ከጥበቡ የተነሳ እንደሆን አገው ህዝብ እንግዲህ ታላቅ ህዝብ ነው፣ ጥበበኛ ህዝብ ነው። ይሄ ይታወቃል። እንዳልከውም ምናልባት ያኔ የኪነት ስራ ወይም ኪነ ህንፃ ምንም ባልነበረበት ሰዓት የአገው ህዝብ ህንፃዎችን ከታች ወደ ላይ ሳይሆን ከላይ ወደ ታች የገነባ ህንፃ ነው ህዝብ ነው። ይሄ የህንፃ ጥበብ ወደፊትም አልነበረም፣ እስካሁንም የለም። እንግዲህ ወደፊት የሚሆነውን አይታወቅም። የአገው ህዝብ የሰራው ላሊበላ ቅዱስ ላሊበላ እንግዲህ የላሊበላን አብያተ ክርስቲያን ሲሰራ ከላይ ወደታች ነበር የሰራውና ይሄ ትልቅ ጥበብ ነው፣ ተደርጎም አይታወቅ ወደፊትም ያልሆነ እና ይሄ ምንድን ነው የሚያመላክት የነበረውን እንግዲህ ቅዱስ ላሊበላ ንጉስም ቅዱስም ናቸው። ታላቅ የአገው ቅዱስና ንጉስ ናቸው እና ከዚህ ይመነጫል እንግዲህ ጥበብ አሁንም ያለው የትም ቦታ እንግዲህ ብዙ የአገው ጥበበኞች አሉ፣ ታዋቂ ሰዎች አሉ። ይሄ በኪነ ህንፃ ብቻ ሳይሆን በብዙ መንገድ አሁን የአገው አሻራ በተለይ ለኢትዮጵያ ሀገር ግንባታ ለኢትዮጵያ ስልጣኔ ትልቅ አሻራ ነው ያለው የአገው ህዝብ ስልጣኔና ከግብርና ስራ ምናልባት ብናይ እንግዲህ የአገው ህዝብ ታሪክ ላይም እንደተቀመጠው በግብርና ስራ በግብርናው ክፍለ ኢኮኖሚ ትልቅ ሙያ የነበረውና ያለው ህዝብ ነው። እንዲህ ምናልባት ባዝራና ወይም ሴት ፈረስና አህያን አዳቅሎ በቅሎ እስከመፍጠር ጤፍን፣ ዳጉሳን፣ ማሽላን እስከማዳቀል የደረሰ ትልቅ ህዝብ ነው። በትምህርትም ስናይ እንግዲህ የአገው ህብረተሰብ ትልቁ ሙያው ትምህርት ነው። እንግዲህ ትምህርቴን ስራዬ ብሎ ነው የሚይዘው ህብረተሰቡ። እስካሁንም ያለው የትምህርት ሁኔታ እንግዲህ እንደሚታወቀው ነው። በአገው ህዝብ ዘንድ ትምህርት ትልቅ ቦታ ያለው ስራ ነው። ይሄ ብቻም አይደለም። የአገው ህዝብ በሀገረ መንግስት ግንባታ ላይ በጀግነት በአልደፈር ባይነት እስከ ፈረሶቻቸው ሄደው ተዋግተው እስከ አድዋ እስከ ማይጨው ብዙ ታሪክ ሰርተው ይህችን ሀገር እንድትቆይ ካደረጉ ህዝብ ውስጥ አንዱ ከሌሎች ወንድም ህዝብ ጋር ሆኖ ገድል የሰራና ወደፊትም እንግዲህ ሊሰራ የሚችል ህዝብ ነው። በአጠቃላይ እንግዲህ የአገው ህዝብ በጥበቡ፣ በኪነ ህንፃው፣ በግብርናው፣ በትምህርቱ፣ በጀግነቱ፣ በሀገረ መንግስት ግንባታው ያለውና የነበረው አስተዋጽኦ ስቲል አሁንም ቢሆን ያለው አስተዋጽኦና እያደረገ ያለው አስተዋጽኦ ትልቅ ነው። ለዚህ ደግሞ ምስክርነቱ የአገው ፈረሶች ማህበር እንግዲህ የምታውቁት ናቸው። ይሄ የአገው ፈረሶች ማህበር የአድዋ ጦርነት ድልን ተከትሎ የተቋቋመ ማህበር ነው። ይሄ ምንድነው? በሰዓቱ አገው ሰው ብቻ ሳይሆን ከነ እንስሳቱ ከነ ፈረሱ ሄደው እስከ አድዋ እስከ ማይጨው ዘምተው ይህችን ሀገር ያቀናና ሀገር ዳር ድንበር ያስጠበቀ ትልቅ ህዝብ ነው የሚለውን ነው እዚህ ላይ ማየት የምንችለው። በጣም ጥሩ፣ በጣም ጥሩ። ያው እንግዲህ ካነሳን ላይቀር እዚያ አካባቢ በተለይ ከአንተ ትምህርት ዘርፍም ጋር የሚገናኙ በተለይ እነዚህ ህይወት ካላቸው ነገሮች ጋር የሚያያዙ ቅድም እንዳነሳው እንግዲህ ስለ ታሪኩ የታሪክ ምሁራንን ጋብዘን የበለጠ ደግሞ እንዲያብራሩ ማድረግ እንችላለን። ትክክል ነው። ቅድም ያነሳው ነው በቅሎንና አህያን አዳቅሎ ማን ነው ፈረስና አህያን አዳቅሎ በቅሎ የሚባል የጋምባ ከብት የሚያረባ ለምሳሌ በአካባቢ እንክብካቤ ልንወስን እንችላለን። አካባቢውን በተለያዩ ዛፎች በተለያዩ ችግኞች የሚሸፍን ከዛ ደግሞ ባይ ፕሮዳክት ከሰል የመሳሰሉ ነገሮችን አምርቶ ወደ ካሽ ክሮፕ የሚቀይር ከቀርከሃ የሚሰሩ በርካታ ነገሮችን የሚሰራ ከጭራ የሚባል ነገርም አለ።
እነዚህ ሁሉ በጥበብ ሲወራረሱ የመጡ ነገሮች ናቸው። ካነሳው ትልቁ የኪነ ጥበብ ህንፃ በተለይ ከላሊበላ ጋር ተያይዞ ያነሳውም አለ። ኢቭን እኮ በሂስትሪ ስንማርም ጭምር የተማርነው እና አንዳንድ ሰዎች የሚያነሱት እኮ አክሱም የሚለውም እኮ ከአገውኛ ቃል ጋር ሊገናኝ እንደሚችል እኮ የሚጠቅሱ ሰዎች አሉ። በትክክል በተጨባጭ በዝርዝር የታሪክ መሆኗን ሊያውቁት ይችላሉ። የውሃ ሹም እንደማለት ነው የሚል ነው። ስለዚህ በጥበብ ሲወርድ ሲዋረድ የመጣ ነገር እንዳለ እዚህ ጋር ይገለጻል እና ሊደነቅ የሚገባው ነው እና የነበረው ነገር ለማስቀጠር ደግሞ ትውልዱ በነበረው ነገር ብቻ መኮራራት ማውራት ብቻ ሳይሆን የበለጠ እንዲሰራበት የበለጠ ይህንን ጥበብ እንዲያበለጽግ ይጠበቅብናል ማለት ነው። ይህን የበለጠ ደግሞ እዚያ አካባቢ ልናነሳው እንችላለን። የታሪክ ምሁራንን ጋብዘህ እና ትልቅ ነገር ነው ያነሳው። አመሰግናለሁ። ከዚህ ቀጥለን እስቲ በተለይ ከእንጅባራ ዩኒቨርሲቲ በርካታ ስራዎችን እየሰራ እንደሆነ በተለይ በኮሚኒቲ ሰርቪስ አካባቢ የተለያዩ በርካታ ስራዎችን እየሰራ እንደሆነ ይታወቃል እና የእናንተ ትምህርት ክፍል ባዮሎጂ ትምህርት ክፍልም ከዩኒቨርሲቲው ጋር በመቀናጀት ከሌሎች ጋር በመቀናጀት ሌሎች ተፈጥሮ ሀብቶችን በተለይም እንደነ ዘንገን ሐይቅ እንደነ ጥርባ ሐይቅ የመሳሰሉ ነገሮች ከማልማት ረገድ ሌሎች ተፈጥሯዊ ሀብቶች ለምሳሌ ተራራዎችን ከማልማት ሊሆን ይችላል። ለምሳሌ ሰሞኑን አዲሷ ክብርት አምባሳደሯም የፉሪን ተራራ ታስተዋውቅ ነበረ ሲንቀሳቀስ ያየሁት ተጨባጭ ምስል ላይ። ስለዚህ እነሱን ከማገዝ ሌሎች አሉ። እነዚህ በቮልካኒክ ማውንቴንስ ምንላቸው በጣም ራቅ ያለ እንኳን ባይሆኑ በትራንስፖርት ስለማይመቹ ያልተደረሱ አካባቢዎች አሉ። ለምሳሌ እኛ ባደግንበት አካባቢ ምን ስለጥፋው የተወከኑ ጻልጻል የሚባለው ተራራ ለምሳሌ ብትመለከት የሰው ቅርጽ ነው ያለው እና ለምሳሌ ያክል ለማንሳት ነው። እነዚህ ነገሮችን ከማስተዋወቅ ከማልማት እንዲሁም የእንጅባራ ከተማ አሁን ወደ ህዳሴ ግድብ መተላለፊያም ጭምር ስለሆነ ከዛ ጋርም ተያይዞ የሚሰሩ ነገሮች እና የመሳሰሉ ነገሮች ካሉ ኮሚኒቲ ሰርቪስ አካባቢ ቅድም እንዳነሳሁት ምን በተጨባጭ ምንም ነገሮች እየተሰሩ ናቸው ብለን ማለት እንችላለን? እሺ፣ ምናልባት እንግዲህ ስለ እንጅባራ ዩኒቨርሲቲ ስራ ብዙ ለመግለጽ እቸግራለሁ። ነገር ግን እዛው እንዳለው መጠን ትንሽ ነገር ለማለት እንጅባራ ዩኒቨርሲቲ አጠቃላይ ኢትዮጵያ ውስጥ ካሉት ከ21 የአጠቃላይ ዘርፍ ወይም ኮምፕሬሄንሲቭ ዩኒቨርሲቲዎች ውስጥ አንዱ ነው። ይሄ የአጠቃላይ ዘርፍ ዩኒቨርሲቲ እንደመሆኑ መጠን እንግዲህ 3 ፒላር ስራዎች ላይ ስራ ተኮሮ ይሰራል። አንደኛውና ትልቁ መማር ማስተማር ነው። ይሄ እንግዲህ ሰላማዊ መማር ማስተማር እያስካሄደ ያለው አሁን። ሁለተኛው ሪሰርች ነው። ሪሰርች እና እንግዲህ ጥናትና ምርምር። ይሄንም ብዙ ምሁራኖች አሉ፣ ብዙ ታዋቂ ሰዎች አሉ። እንግዲህ ሪሰርች እየተሰራ ነው ያለው። ሶስተኛው ምንድነው እንዳልከው ኮሚኒቲ ሰርቪስ ነው። በእነዚህ 3 ስራዎች ላይ ነው ዩኒቨርሲቲ አሁን እየሰራ ያለ። አጠቃላይ ዩኒቨርሲቲው የራሱን አስተዋጽኦ ብዙ እየተወጣ ይገኛል። ለአካባቢ ማህበረሰብ በግብርናው ዘርፍ፣ በቴክኖሎጂ፣ በጤናው ዘርፍ፣ በሰላሙ ዘርፍ፣ በብዙ ዘርፎች እንግዲህ የራሱን አስተዋጽኦ እየተወጣ ይገኛል። እንግዲህ ምናልባት ሰላማዊ ዩኒቨርሲቲ፣ አረንጓዴ ዩኒቨርሲቲ ፍጹም ሰላም ያለውና ፍጹም ከኋላ ተነስቶ በእድሜው ትንሽ ቢሆንም ፊት የቀደመ ነው ዩኒቨርሲቲ እንደሆነ ግን ይታወቃል። ይሄ ምንድነው? ዩኒቨርሲቲው አመራሮችና ሰራተኞች ተቀናጅተው ተባብረው ተጋብተው ነው እንግዲህ የሚሰሩት። ትልቁ የተቋም ማንነት የሚገለጸው እንግዲህ በአመራሮች ነው። እንጅባራ ዩኒቨርሲቲ አመራሮች እንግዲህ ትልቅ ሰርቶ የሚያሰሩ አርአያ የሆኑ ተስፋ ያላቸው ራዕይ የሚታያቸው አመራሮች ናቸው ያሉት። በእነዚህ አመራሮች የተመራ አጠቃላይ በስሩ ያለ አስተማሪና ሰራተኛ የራሱን ድርሻ እየተወጣ ይገኛል። እንግዲህ ኮሚኒቲ ሰርቪስ በምናይበት ሰዓት እንዳልከው ዩኒቨርሲቲው አዲስ ነው። ብዙ ስራ ይጠበቅበታል። አዊ ወይም አገው ህዝብ ላይ ብዙ ታሪካዊ ሰው ሰራሽ ቅርሶች አሉ። መጠበቅ ያለባቸው፣ መስራት ያለባቸው፣ መታየት ያለባቸው ብዙ ስራዎች አሉ። እዚህ ላይ እንግዲህ የጀመራቸው ስራዎች አሉ። ምናልባት በግብርናው ዘርፍ
የዝርያ ማሻሻል ስራውን እየሰራ ነው ያለው። ስንዴ ማባዛት፣ አዲስ ዘር መፍጠር፣ ድንች አካባቢ ጋር የሽቅብ ግብርና የሚባለውን እያስተዋወቅን ያለው ለአካባቢ ህብረተሰቡ። ሌላም እንደዚህ እንስሳት ሀብቶችን ዝርያ ማሻሻል ስራ እየሰራ ይገኛል ዩኒቨርሲቲው። በተጨማሪ ሰላም ላይ አጠቃላይ አካባቢ መስተጋብር ላይ እየሰራ ይገኛል። ቅርስ ጥበቃ ላይ እንግዲህ ትልቁ አንድ ዩኒቨርሲቲ ቅድሚያ ስራው ምንድነው? የአካባቢን ህዝብ መጥቀም እስከሆነ ድረስ የአገው ጥናት ኢንስቲትዩት አቋቁሞ የአገው ህዝብ ቅርስ እንዲጠበቅ፣ ታሪክ እንዲጠና፣ አጠቃላይ መስተጋብሩ ሴቱ እንዲጠበቅና ለመጪው ትውልድ እንዲተላለፍ ትልቅ ስራ እየሰራ ይገኛል ዩኒቨርሲቲው። እዚህ ውስጥ አንዱ ትልቅ ሚና እየተጫወተ ያለና እየተጫወተ ምንድነው? የአገው ፈረሶች ማህበርን እንግዲህ የፈረስ ማህበር ትልቅ ማህበር ነው ለአገው ህዝብ። ይህ ማህበር በዩኔስኮ ለማስመዝገብ ብዙ ርቀት ሄዷል። ከሚጠበቀው በላይ ርቀት እንግዲህ ሄዶ እንግዲህ ጫፍ ላይ እየደረሰ የሚገኝበት ነገር ነው ያለው። ምናልባት እኛ አሁን የት እንደደረሰ እዚህ ለመናገር እኔም ላልችል እችላለሁ፣ ምናልባት ማያውቀው ነገር ስለሌለ። ግን ከቀረበ ሪፖርት ግን ያው ጥሩ ስራ እየሰራ እንደሆነ የአካባቢውን መሰረተ ልማቶችን እያስጠና እያስፋፋ ስልጠና እየሰጠ ለአካባቢ ማህበረሰብ በጤናው ዘርፍ አጠቃላይ ስልጠና እየሰጠ አቅም ማሻሻያ ስልጠና ግንዛቤ እየፈጠረ ከከተማ አመራሩ ጋር እጅና ጓንት ሆኖ በመስራት ከተማችንን እንግዲህ እንደተባለው ከተማችን እንጅባራ በፍጥነት እያደጉ ካሉት ከተሞች ውስጥ አንዱ ነው። በአማራ ክልል ውስጥ ካሉት በፍጥነት እያደጉ ካሉት ከተሞች ውስጥ አንዱ እንግዲህ እንጅባራ ከተማ ነው። ይሄ በሳይንሳዊ መንገድ እንዲጠና አጠቃላይ ፕላኑ መንገዶቹ ያንድን ነገር እያንዳንዱ ነገር ሲሰራ እንግዲህ አብሮ ነው ያለው፣ ጎን ላይ ተሰራ ያለው እንጅባራ ዩኒቨርሲቲ። እንግዲህ ምናልባት እኔ ጥቂት ነገር ነው የተናገርኩና ምናልባት ከዚህ በላይ ማውቀው ነገርም ስለሌለ እኔ እስከ ማውቀው ነው የተናገርኩት ስለ እንጅባራ ዩኒቨርሲቲ እና በዚህ ሁኔታ ውስጥ ነው ያለው እንጅባራ ዩኒቨርሲቲ በኮሚኒቲ ሰርቪስ አንጻር ነው። እሺ፣ በጣም ጥሩ። ያው ያነሳው ነው ሰሞኑንም የአገውኛ ትምህርት ክፍል ኃላፊ ከሆኑት ሚኒስትር እንግዳ ጋርም በእርግጥ አንተን ያገናኘ በዚህ አጋጣሚ እጅግ በጣም አመሰግናለሁ። ጥሩ ጊዜ ነበር ያሳለፍነው እና እሳቸውን በጣም በርካታ ነገሮችን አንስተዋል። ዩኒቨርሲቲውን ብዙ ስራዎች እየሰሩ እንደሆነ ይገለጻል፣ በሚዲያም ይተላለፋል። ስለዚህ ቅድም ያነሳናቸው እነዚህ ተፈጥሮና ሰው ሰራሽ ሀብቶችን ከመንከባከብ ከማስፋት ረገድ ብዙ ነገሮች እየሰራችሁ እንደሆነ እኔም ይገባኛል። እንግዲህ የምናውቀውን ያክል ነው ማብራራት የምንችለው መነጋገር የምንችለው። ተጨማሪ ነገር ካለ ደግሞ ብዙ መንገዶች ስላሉ እናውቃቸዋለን፣ ሰው እንዲያውቅ ማድረግ ይቻላል። እንግዲህ ከዚያ ቀጥሎ የምናነሳው በተለይ በአካባቢያችን እንግዲህ የአገው ማህበረሰብ እጅግ በጣም ልጆችን ትውልድን ከማስተማር ረገድ ከሚታወቁ ማህበረሰቦች አንዱ ነው። ስለዚህ ባለው ራሱ ተቸግሮም ቢሆን ልጁ ሳይቸግረው ለማስተማር ወደፊት እንዲሄድ ከማድረግ ረገድ ምንም የማይደራደር ማህበረሰብ ነው። ብዙ ምሁራንም አሉ። ነገር ግን ምሁራኑ የተማሩ ሰዎች ከላይ እስከታች ድረስ የተማሩ ሰዎች አካባቢውን ተመልሶ ከማልማት ረገድ፣ እገዛ ከመስጠት ረገድ፣ ከመተጋገዝ ረገድ፣ ከመረዳዳት ረገድ እዚህ በጣም ከጥቂት ሰዎች ቅድም ካነሳቸው ሰዎች አንተም ካነሳቸው ሰዎች ውጭ በርካታ ሰዎች እየተጋገዘ አካባቢውን ተመልሶ ከማየት ረገድ ጉድለት አለ የሚል ነገር በብዛት እናነሳለን እና እዚህ አካባቢ ምንድን ነው የጎደለን ነገር? ምንድን ነው መሆን ያለበት? ለምሳሌ ሰሞኑን ስናነሳ አንዱ ዩኒቨርሲቲ ውስጥ ሳታስቡት ቀርታችሁ ማለት አይደለም፣ ግን ምናልባት መነጋገራችን ነገሮችን በየቦታው ማንሳታችን ሊጠቅም ይችላል ብዬ ስለማስብ አገውኛ ትምህርት ክፍልም አንድ አሁን ያስቸገረው ነገር አገውኛ ኮምፒውተር ላይ 3ቱ ፊደላት እነሱ ነገሮች ባለመገኘታቸው እና እንደገና ደግሞ ሶፍትዌሩ
ትራንስሌተር ሶፍትዌሩ ባለመገኘቱ ትንሽ እንደተቸገረ፣ ሌሎችን ግን ዲፓርትመንቱ እንጅባራ ዩኒቨርሲቲ ቅድሚያ ሰጥቶ በርካታ ነገሮችን ካሟላላቸው ዲፓርትመንቶች የመጀመሪያው ነው የሚል ነገር ዲፓርትመንት ሄዶ አንስተዋል። እና እነዚህ ነገሮችም ከመፈለግ ረገድ ተጋግዞ የአካባቢ ማህበረሰብ ከመደገፍ ረገድ ግን የሚጎለን ነገር አለ። የተማረው ብቻ ሳይሆን የከተማ ነጋዴ ማን ነው ነጋዴም በለው ምሁራንም በለው እዚህ አካባቢ በጣም የጎደለ ነገር ስላለ እሱ አካባቢ ምን ልንል እንችላለን? እስቲ እሱ ጋር እስቲ እናንሳ። ለምሳሌ ለአካባቢያችን እድገትና ለባህል ለቋንቋው እድገት አስተዋጽኦ ያደረጉትን ሰዎች አሁን እንደግፍ የሚል በተለያዩ መንገዶች ሀሳብ እናነሳለን። ለምሳሌ እንደናስ አርቲስት አስማማው ብለው ካለባቸው ችግር ካለባቸው ጉለት አኳያ እንደግፋቸው፣ ወደፊት ማነው ህይወታቸው እንዲስተካከል እናድርጋቸው የሚል መድረክ በተለያዩ መንገዶችም ይነሳል። አሁን ኔክስትም በሚዲያ ለመግለጽ እንደሞከሩት ኮንሰርትም እያዘጋጁ ነው እና ከሌሎች አካባቢዎች ጋር ስናነጻጽር እኛ ችግር አለብን የሚል ነገር ሁላችንም እናነሳለን እና ይህንን ችግር ምንድን ነው ከየት የመጣ ነው ምንድን ነው የጎደለን ነገር የሚለው ነገር ላይ ትንሽ ብናነሳ ደስ ይለኛል። እሺ፣ ምናልባት እንግዲህ እንደተባለው በትምህርት ደረጃ ቅድም ላይ እንዳልኩት የአገው ኮሚኒቲ ትምህርትን አንድ ትልቅ ስራ አድርጎ ስለሚይዝ የተማረ ህብረተሰብ ያለበት ኮሚኒቲ ውስጥ አንዱና ትልቁ ህዝብ የአገው ህዝብ ነው። የአገው ልጅ የትም ቦታ አሁን ያለበት አካባቢ የለም። በትልቅ ቦታዎች ጭምር እስከ ዓለም አቀፍ ትልቅ ተቋማት ውስጥ ጭምር መሪ ሆኖ ያሉበት ሁኔታ ነው ያለው። ነገር ግን እንደተባለው መሰባሰቡ፣ መወያየቱ፣ መደጋገፉ ላይ ትንሽ ይቀረናል። ይሄ በገሃድ የሚታይ ነገር ነው፣ የማይካድ ሀቅ ነው። ብዙ የተማረ ኮሚኒቲ ያለበት አካባቢ፣ ብዙ የሰው ኃይል ያለበት አካባቢ፣ ብዙ የሚለማ ብዙ የሚጠበቅ ቅርስ ያለበት አካባቢ እንግዲህ እንደዚህ ተበታትኖ እርስ በርስ ሳይሰባሰብ መቅረት ማለት ትልቅ መታሰብ ያለበት ጉዳይ ነው በእውነቱ። እንዲሁም አሪፍ ሀሳብ ነው አሁን ያመጣልኝ እና ምንድነው አሁን ትንሽ ጀምረን ነበር፣ ምናልባት ሰምተው ይሆናል ከ5 ዓመት ወዲህ እስቲ እንሰባሰብ፣ በአካባቢ ትንሽ ነገር እንኳን ጠጠር እንወርወር፣ ጠጠር ትንሽ ነገር እንወርወር ብለን የአገው ምሮር ማህበር መስርተው ከኛ ቀድሞ የነበሩ ትልቅ ሰዎች ይህን ማህበር መስርተው እንግዲህ አሰባስበውናል። በማህበር ማለት ነው፣ የምሁራን ማህበር ትልቅ ሰዎች ያሉበት ከውጭ ሀገር እስከ ውስጥ ሀገር ከትንሽ ከኛ ጀምሮ እስከ ትልቅ ሰዎች ያሉበት ማህበር አለ። ይሄን ማህበር ወደፊት እንዲወጣ ማድረግ አንድ ትልቅ መፍትሄ ነው የሚሆነው። ማህበሩ ገና እንጭጭ ማህበር ነው። እንግዲህ ሲቪል ማህበር ነው ማህበሩ። ለአካባቢ ህብረተሰብ ጥቅም፣ የጋራ ጥቅም አቅጣጫ ለማስቀመጥ፣ መንግስት ጋር ተባብሮ ለመስራት፣ የሚጎድለውን ነገር ለማመላከት አቅጣጫ ለማስቀመጥና አጠቃላይ የአገውን ህዝብ ምሁሩን ዘርፍ ለማሰባሰብ ተብሎ እንግዲህ የተቋቋመ ማህበር ነው። ይሄን ማህበር ምናልባት እንግዲህ በዚህ አጋጣሚ ማስታወቅ አለብኝ። አሁን ትላንት እሁድ ያለፈውን እሁድ የ5ኛ ዓመት አኒቨርሰሪ በዓሉን አክብሯል። ነገር ግን የሚጠበቀውን ያክል የሰው ኃይል ግን እየተንቀሳቀሰበት አይደለም። በዚህ ማህበር ውስጥ ልክ እንደዚህ ባሉት ማህበራት ውስጥ ስንሰባሰብ ነው አካባቢን ማየት የምንችለው። ልክ እንደዚህ ባሉት ክንውኖች ስንሳተፍ ስንሰባሰብ አንድ ላይ ሀሳብ ሼር ስንደረግ ነው እንግዲህ አካባቢን ማልማት የምንችለው። ሁሉ ሰው ልጅ እውቀት የለውም ተመሳሳይ እውቀት፣ ሁሉ ሰው ተመሳሳይ የሆነ ሀብት የለውም፣ ሁሉ ሰው ተመሳሳይ የሆነ ቴክኒክ የለውም፣ ሁሉ ሰው ተመሳሳይ የሆነ ቴክኖሎጂ የለውም። ነገር ግን አንዱ ከአንዱ ጋር አንዱ እውቀት ይኖረዋል፣ አንዱ ሀብት ይኖረዋል፣ አንዱ ቴክኖሎጂ፣ አንዱ ሀሳብ ይኖረዋል። ይሄን ነገር አንድ ላይ ሰብሰብ አድርገን ብናቀናጀው የአገው ህዝብ በሬን ከፈረሱ ጋር ጣምሮ እንደሚያርሰው ሁሉ አንዱ ላይ ያለውን ነገር ከአንዱ ላይ ካለው ጋር አጣምረን ስንይዝ ምናልባት እንግዲህ የተሻለ አካባቢን ማየት እንችላለን ብዬ አስባለሁ። እንግዲህ እዚህ ላይ ትልቅ ስራ መስራት አለበት። በምሁራን ማህበር ብቻ ሳይሆን በወጣት ማህበር፣ በሴቶች ማህበር፣ በአረጋውያን ማህበር ሰው በመደራጀት በመሰባሰብ ለጥሩ ዓላማ
ለጥሩ ዓላማ ከሆነ መሰባሰባችን ምንም ስጋት የለውም። ስለዚህ ተሰባስበው ተነጋግረው አሁን እንግዲህ ታንክስ ቱ ቴክኖሎጂ የትም ዓለም ያለው ሰው አሁን ይገናኛል በቴክኖሎጂ ተሰባስበው ተነጋግረው ያለው ነገር አቀናጅተው ቅድም ላይ እንዳልኩት አንዱ ገንዘብ ቢችል አንዱ ሀሳብ አንዱ ቴክኒክ አንዱ ቴክኖሎጂ አንዱ መስመር ማስያዝ እንደዛ አድርገን ይሄን ህዝብ የምናይበት ነገር ቢመቻች ጥሩ ነው። እንግዲህ የአገው ምሁራን ማህበርም በዚህ አጋጣሚ የሄደበት ርቀት አለ። መጽሐፍትን እስከ ማሳተም ደርሷል። እንግዲህ የታች ክላስ ከአንድ እስከ 5 ከአንድ እስከ 8 ያሉ መጽሐፍቶችን ወደ አገውኛ አስተርጉሞ አሁን በፕሮፌሰር ጌትነት አስተባባሪነት መጽሐፍት አሁን ተዘጋጅቶ አጠቃላይ የማተም ስራ ነው የቀረው። ይሄም አንዳንድ እንግዲህ ገንዘብ ኢኮኖሚ ምናምን ስለሚጠይቅ ትንሽ ፓውዝ ሆኗል። እሱንም አስቀጥለን ይሄ ብቻ አይደለም፣ ቋንቋ ላይ፣ አካባቢ ባህል ላይ፣ ወግ ላይ፣ አጠቃላይ ቅርስ ጥበቃ ላይ፣ አጠቃላይ ማህበረሰብ መስተጋብር ላይ እየሰራ ያለ ማህበር ነው የአገው ምሁራን ማህበር። ይሄ አንድ ነው። ሌላው ምንድነው ድክመታችን? ቴክኖሎጂ ጋር ትንሽ እንግዲህ ክፍተት ያለን ይመስለኛል። ቴክኖሎጂ አሁን በዚህ ሰዓት ትልቅ መሳሪያ ነው ለአንድ ህብረተሰብ፣ ትልቅ መሳሪያ ቴክኖሎጂ ነው። ያደጉት ሀገራት ትንሽ ነገር ሲያገኙ ያስታውቃሉ። ትንሽ ነገር እንኳንስ እንደ አገው ህዝብ ትልቅ የሚጨበጥ የሚዳሰስ የሰው ሰራሽና ተፈጥሮ ሀብት ያለበት አካባቢ ቀርቶ ትንሽ ነገር ከእንጨት ሰርተው እንኳን ያስታውቃሉ። እኛ ግን በእጃችን ያለውን ነገር ማስታወቅ አልቻለም። አሁን እንግዲህ ቴክኖሎጂ ጋር ስናይ አሁን ብዙ ሰው እንግዲህ ሶሻል ሚዲያ አሁን እየመጣ ነው። ወደ ፌስቡክ ዓለም ውስጥ ነው ያለው። አንድ እርምጃ ወደፊት መሄድ አልቻለም። ዩቲዩብ ማስታወቅ ብንችል፣ እስከ ቦታው ሄደን አካባቢን ማስገንዘብ፣ ግንዛቤ መፍጠር፣ ለዓለም ማስታወቅ ብንችል፣ ያሉብን ችግሮችና ያሉን ጸጋዎችን ለዓለም ማስታወቅ ብንችል ትልቅ ስራ ብዬ አስባለሁ። እና እዚህ ላይ ትንሽ ክፍተት አለብን። ሌላው ምናልባት እንግዲህ ቅድም ላይም እንዳልኩት ኢሊቱና የፖለቲካ አመራሩ ተቀራራቢ መስራት ባህልም ትንሽ ገና ይቀረናል። ኢሊት የራሱን አቅጣጫ ነው የሚሄደው፣ የፖለቲካ አመራሩ በራሱ አቅጣጫ ነው የሚሄደው። ይሄን አቀናጅተው ወደ አንድ መስመር ብናመጣ ትልቅ ግባት ነው የሚሆነው፣ ትልቅ ማለት ነው። የፖለቲካ አመራሩ የራሱን መስመር ያስይዛል። ኢሊቱ በጥናትና ምርምር አቅጣጫን በማሳየት የጎደለ ነገር በማመላከት ንድፍ በመንደፍ ምንድን የሚባለው ፕላን በማውጣት የራሱን የሂደት አካሄድ ይሄዳል። ይሄን ሁለት ነገር ብናታምር ትልቅ ተአምር መስራት ይቻላል። ነገር ግን እንደ አለመታደል ሆኖ የኢትዮጵያ ፖለቲካ አሁን ያለው የኢትዮጵያ ፖለቲካ እንግዲህ ይሄን አውድ ለመፍጠር ትንሽ ያስቸግራል እና ፋራ ፓርት ሆኖ የፖለቲካ ኢሊቱና የፖለቲካ አመራሩና ኢሊቱ ሆድና ጀርባ የሚሆንበት ትንሽ ክፍተትም ይታየኛል እንደ ግሌ ማለት ነው። በጣም ጥሩ ነገር ነው ያነሳው። በተለይ አሁን ይሄ የአገው ምሁራን ማህበር መሰባሰቡ እጅግ በጣም ትልቅ ነገር ነው፣ አንድ ስቴፕ ነው እና የሚሰራቸውን ስራዎችም ይኖራሉ እንዳነሳው። ነገር ግን የምንችለውን ያክል ከመሄድ ረገድ ግን የቀረን ይመስለኛል። በተለይ አሁን የምናውቃቸው ትላልቅ ሰዎች አሉ፣ በስምም የምናውቃቸው ሰዎች አሉ፣ እንዲሁ በአካል የምናውቃቸው ሰዎች አሉ፣ ዶክተሮች፣ ፕሮፌሰሮች፣ እጅግ በጣም የሚከበሩ ሰዎች አሉ እና አንዳንድ ጊዜ ምን እታዘባለሁ መሰለህ፣ እኔ እንኳን ኤችኤን ሚዲያ ከፍቼ እስቲ አንዳንድ ጉዳዮች ላይ ሼር እንዲያደርጉ ትላልቅ ሰዎች ማከብራቸውን ሰዎች እስቲ ቃለ መጠይቅ እናድርግን ወይ ቪዲዮ ካለ ሼር ብታደርገኝ ነው የመጀመሪያ ጥያቄ። ከዚህ በፊት የተሰራ ስራ ካለ ወይም ቪዲዮ ካለ እኔ ሁለተኛ መጠይቅ አይጠበቅብኝም። እውቀቱን ልምዱን ሼር ያደረገበት መንገድ ካለ፣ ከሌለ ግን ኢንተርቪው ብናደርግስ ብለህ ስትለው በጣም ትልቅ አድርገህ ከላይ የሰቀልከው ሰው ወርዶ ታገኘዋለህ፣ ትንሽ ሆኖ ታገኘዋለህ። በቃ ቢዚ ነኝ፣ አይመቸኝም። የሚመልስልህ ከሆነ እንኳን እንደዛ ነው የሚለው፣ አንዳንዱ ሳይመልስ ይቀራል። እና አሁን እኔ እናንተም እኮ የተገናኘ ነው የሆነ ጉዳይ ሳይኖረን ቀርቶ አይደለም፣ ግን እስቲ በተቻለ መጠን እስቲ ብንነጋገር የሆነ ነገር ጠብ የሚል ነገር ሊኖር ይችላል ከሚል ነው እንጂ የተለየ ኃላፊነት ኑሮን አይደለም። አሁን እኔ ጋር አሁን 10 ሰዓት ነው ከሌሊቱ በብዛት። አሁን በአብዛኛው ቪዲዮን እንኳን ስትመለከተው
እንትን አይደለም፣ ጥርት ያለ አይደለም የኔን ምስል ስትመለከተው እና ሌሊትም ስለሆነ ነው እና ማብቃቃት ይቻላል። ምንም ምክንያት መፍጠር አያስፈልግም። መብላትማ እኔም አንተም ሁሉም ሰው በልቶ ያድራል። በልቶ ማያድር ሰው የለም። ነገር ግን በተማረው ልክ ስንመረቅም እንደ አቅማችን ሳይማር ያገለገለንን ማነው ያስተማረንን ማህበረሰብ እናገለግላለን ብለን ቃል የገባ ይህ በተግባር እየታየ ነው ወይ ብለህ ስጠይቅ ደግሞ ኦልሞስት የለም ማለት ይቻላል። እኔ እናንተን የተገናኘ ነውም እኮ ከሁሉም በላይ ቅንነት ካለ ሁሉም ነገር አለ። አንተ ያለህን እኔ የሌለኝን አንተ፣ ሌላውም እንደዛው በማድረግ በማቀናጀት ማህበረሰቡን ከማገልገል ረገድ እጅግ በጣም ትልቅ ክፍተት ነው ያለው። ገንዘብ ስለሌለንም አይደለም፣ እውቀት ስለሌለንም አይደለም፣ ምንም ጎሎን አይደለም። ነገር የመተባበር መንፈስ የለም። እውነት ለመናገር ደፍረን መነጋገር እንችላለን። የተወሰኑ ሰዎች ብቻ ናቸው እዚያ አካባቢ የሚንቀሳቀሱ። በተደጋጋሚ ያነሳናቸው ሰዎች ጎልተው በጣት የሚቆጠሩ ሰዎች አሉ። ግን ሌሎች የት አሉ? በማስተባበር በመነጋገር ኮመንት እንኳን ለመጻፍ ሰው በጣም ይቸገራል። አሁን እኔ ድሮ አሮጌ ኦልድ ፍሬንድ ምናምን ሲባል እኔ ብዙም አይገባኝም። ምን ማለት ነው ኦልድ ፍሬንድ የሚባለው ነገር አይገባኝም ነበር። አሁን ግን ለካ ኦልድ ፍሬንድ አለ። እውነት ለመናገር ልትፈልገው ስትል ልትከተለው ስትል የሚሸሽ የሚጠፋ ኦልድ ፍሬንድ አለ። አሁን በዚች አረጋ ካሳ ሚዲያ አማካኝነት እኔ አዳዲስ ጓደኞችን እያገኘው እንዳንተ ያሉትን ጓደኞች እያገኘው ነው። ስለዚህ ይህ ቅንነት ካለ ሁሉም ነገር በእጃችን ስላለ መተባበር መቻል አለብን። አንድ ሰው እንኳን መደገፍ አልቻልንም። ለምሳሌ ቅድም እንዳነሳሁት እነዚህ በጣም ጎላ አስተዋጽኦ ያደረጉ የአካባቢያችን ምሁራን እንኳን እውቅና መስጠት አልቻልንም። በአመራሩ አካባቢ ቅድም እንዳነሳው በምሁራን አካባቢስ ምንድን ነው ያደረግነው? ምንም አላደረግንም። ስለዚህ እዚህ አካባቢ በጣም የጎደለ ነገር ስላለ ሰው እዚህ አካባቢ ለማህበረሰቡ ለኮሚኒቲው ኮንትሪቢዩት ከማድረግ ረገድ ቢያስብበት ጥሩ ነው የሚል ነገር ነው ማነሳው እና በዚህ አጋጣሚ የአርቲስት አስማማው በለው ለመደገፍ የተዘጋጀ ፕሮግራም አለ። ዳግመ ትንሣኤ ላይ ማስታወቂያ እየሰሩ ነው። ስለዚህ አገው ምሁራን ማህበር መቀመጫውም አዲስ አበባ ስለሚመስለኝ ወይም በርካታ ምሁራን ስላሉ እዚህ አካባቢ ይሳተፉበት እሱን ማቋቋም ዋናው ዓላማ እሱን ማቋቋም ያደረገ ዓላማ ነው ያለው። በቀጣይ ማስታወቂያ እንሰራበታለን። እነ አርቲስት ካሳሁን ታየም አሉበት፣ አለምዬ ሶራ። ስለዚህ ዋናው ዓላማው ማቋቋም ነው። ዓላማውን በተመለከተ በሰፊው እንገልጽበታለን። ስለዚህ እችን እንኳን ማድረግ አልቻለም። እችን እንኳን አንድ ሰው እንኳን የሆነ ነገር ማድረግ አልቻለም። የአዊን ማህበረሰብ በብዛት በሙዚቃ በምን እንዲያስተዋወቀ ነው። እሱ በጣም ጥሩ ሰው ነው እንላለን፣ በተግባር ግን የለንበትም። ስለዚህ እዚህ አካባቢ በትኩረት ሰጥተን ብንሰራ ጥሩ ነው የሚለውን ነገር ለማንሳት ነው። ሌላ ጊዜ እንግዲህ በሰፊው እንመጣበታለን። ምናልባት የቀረ ነገር ካለ ተጨማሪ ታነሳዋለህ። ከዚህ በመቀጠል ግን ምናልባት እዚህ አካባቢ ቀሩ የሚባሉ ጉዳዮችንም ጨምረህ ብታነሳ ደስ ይለኛል፣ እየጨረስ ስለሆነ። እሺ፣ ምናልባት አንተም አሁን እንዳልከው እንግዲህ የፊቱ ከሌለ የኋላው ከሌለ የለም የፊቱ የሚባለው። እነዚህ ሰዎች ብዙ ስራ የሰሩ ናቸው፣ ብዙ ህዝብ ያነቁ ናቸው። በተለይ አሁን አንተ እንዳልከው በዚህ አጋጣሚ አረጋ ካሳ ሚዲያ አርቲስት አስማማው በለው ለሰጠኸው እውቅናና ክብር ከልብ እናመሰግናለን። ይህ ነገር ቢቀጥል ደስ ይለናል። ለሱ ብቻ አይደለም፣ ለብዙ ሰዎች እውቅና ሰጥቷል ይሄ ሚዲያ። ምክንያቱም ያለፈውን ማክበር ካልቻለ ወደፊት ሰው አይመጣልንም። እነዚህ ብቻ አይደሉም፣ ብዙ ሰዎች አሉ። እነ ፕሮፌሰር ጌትነት ታደለ የመሰሉ ስራቸው ይልቅ ለሰው ለህብረተሰብ የቆሙ ትምህርት ቤት እስከ ማስገንባት ድልድይ እስከ ማሰራት የደረሱ ብዙ ሰዎች አሉ። እነዚህ አይነት ሰዎች ላይ ቀረብ ብለን እውቀት ብንቀስም እነዚህ ሰዎችን ብናመሰጥ ቢያንስ ቴንኪው ብንል ሌላ ቢቀርና ምስጋና ብቻ ትልቅ ማሽን ነው፣ ትልቅ ፎርስ ነው ለሰው ልጅ ማለት ነው፣ ፓወር ነው። ምክንያቱም እነዚህ ያለፉ ሰዎች ቢመሰገኑ ወደፊት የሚሰራው ሰው ይበረታታል። ነገር ግን
ወደፊት ወደ ኋላ ብዙ ስራ የሰራውን ሰው እንደዚህ እየኮረከብነውና እያጠፋ መሄድ ከሆነ ወደፊት ማንም ሰው ከነሱ እያየ ወደ ኋላ ነው እንጂ የሚሸሸው ወደፊት አይመጣም ጭራሽ ማለት ነው። አሁን እነ አስማማው በለው እነ ካሰቻ ማረ የመሳሰሉ እንቁ ድምፃውያን አሉ። መመስገን አለባቸው፣ እውቅና መስጠት አለባቸው። ባደጉበት አካባቢ ላይ ቢያንስ መቋቋምና መደገፍ መቻል አለባቸው። ይሄ ደግሞ የሚሆነው ስንሰባሰብ ነው፣ ስንናገር ነው፣ ስናወራ ነው። አንድ ላይ ጊዜና ጉልበት አቀናኝተን አንድ ላይ ቢያንስ ስንቆም ነው እነዚህ ሰዎችን እውቅና ሰጠን ወደፊት ከነሱ ሰው አይቶ አርያ እንዲሆን። እያንዳንዱ ሰው የራሱ አርያ አለው። ቅድም አንተ ላይ እንዳልከው ሃይስኩል ላይ ባዮሎጂ አስተማሪ ከላይ ብለኛል። እኔም አስተማሪ እንደሆነ አርያ የሆኑ ሰዎች አሉ። ልክ እንደዛ ሁሉ ወደፊት የሚመጣው ትውልድ ወደፊት እንዲወጣ እነዚህ ሰዎች መቋቋም መቻል አለባቸው፣ መደገፍ መቻል አለባቸው፣ እውቅና መስጠት መቻል አለባቸው። ቢያንስ ማለት ቴንኪው መባል አለባቸው። ለዚህ ግን አልታደልንም። የሰው ኃይል እያለን ጊዜ እያለን ጊዜ ኢትዮጵያ ውስጥ ትልቁ አሁን ረካሽ ነገር ጊዜ ነው። እንደ ኢትዮጵያ ኮንቴክስት ማለት ነው። ሪሶርስ አለን፣ በቂ መሬት እኮ አለን። እነዚህ ሰዎች ተቋቁመው ወደፊት ትውልድ የሚያፈሩበትን ወደፊት አርያ የሚሆንበትን ከእነሱ አይተው ሌላ ትውልድ እንዲቀጥልና ተአምር እንዲሰራ ከተፈለገ ያለፉ ሰዎች ስራ ሰርቶ ያለፉ ሰዎች መመስገንና ቴንኪው መባል መቻል አለባቸው። ይሄ ቢሆን ደግሞ ደጋግም እንዳልኩት ስንሰባሰብ፣ ስናገር፣ ስናወራ ነው። አንድ ላይ ስንሆን ነው። እንደ ጠላት ፊትና ኋላ ሆነን አይደለም ስራ የሚሰራው። ስለዚህ በዚህ አጋጣሚ አሁንም ቢሆን ብዙ የሰው ኃይል አለ፣ ብዙ ጭንቅላት አለ፣ ብዙ ገንዘብ አለ፣ ብዙ አቅም አለ፣ ብዙ ሪሶርስ አለን። ይሄን ማቀናኘት ብቻ ነው ያቃተን። ማቀናኘት ቅድም ላይ እንዳነሳው ኮምፒውተር ላይ የአገውኛ ፊደል የሚጽፍ ሶፍትዌር ሶ ኢዚ። ይሄ በጣም ቀላል ነው። ምክንያቱም በዚህ የተቃኑ ሰዎች ይኖራሉ። ሹር እነዚህ ሰዎችን በገንዘብና በሞራል ብደገፋቸው ሌላ ታምር ይሰራሉ። ሌላ ታምር ማለት ነው። ይሄ በጣም ኢዚ ነው። ከዚህ በፊትም ያው ተሞክሮ ስለነበረ ማለት ነው፣ ስለማውቅ ይሄ ቀላል ነው። ስለዚህ ምንድነው አሁን ያቃተን? መተባበር፣ አንድ መሆን፣ መሰባሰብ፣ መናገር፣ መቀናጀት፣ አንድ ላይ መሆን ነው ያቃተን። እዚህ ጋር ነው ትልቅ ክፍተት አሁን ፌል አድርገ ነው። እንደ ኢትዮጵያም እንደ ክልልም እንደ ዞንም እንደ አካባቢያችንም ፌል አድርገ ነው። እዚህ ጋር ነው መተባበር። አንዱ ለአንዱ ስጋ መሆን ሲገባው አንዱ ለአንዱ ስጋት መሆን፣ ስጋት መሆን፣ በስጋት መተያየት እና የጋራ አድርገን ስራ ከሰራን ከተባበርን ያሉብንን ሀብቶችን ካቀናጀንና አንድ ላይ ከሰራን የማንሻገረው ችግር የለም። እንሰባሰብ፣ አንድ ላይ እንስራ፣ እንደጋገፍ፣ ያሉብንን ሀሳቦችን እናጣምርና እናቀናጅ። ድሮ አባቶቻችን ብዙ ታሪክ ሰርተዋል፣ ገድል ሰርተዋል፣ ዘምተዋል፣ ቆስለዋል፣ ሙተዋል፣ ብዙ መስዋዕትነት ከፍለዋል። አሁን እኛ ልክ እንደነሱ ሄደን መዝመት አይጠበቅብንም። ባሉን ቤት ቁጭ ብለን በሰከንድ ውስጥ አሁን ያው እድሜው የቴክኖሎጂ እድሜ ነው፣ ጊዜ ነው። ቁጭ ብለን በስልካችን የመስራት ትንሽ ስራ ትልቅ አስተዋጽኦ ታደርጋለች። ለዚህ እያንዳንዱ ሰው ያልፋል። ሲያልፍ ግን ቢያንስ የሚያልፈውን ስም ተክሎ ለአካባቢ ኮሚኒቲ ትንሽ ነገር ትንሽ ምንም ነገር ትንሽ ነገር አሳይቶ ማለፍ ትልቅነት ነው። ለዚህ ደግሞ የአገው ህዝብም እንደ ህዝብ፣ አካባቢም እንደ አካባቢ፣ የተፈጥሮ ሀብትም እንደ ሀብት ምቹ ሁኔታ ፈጥሯል። አሁን በዚህ ሰዓት ማለት ነው ምቹ ሁኔታ ነው ያለው። እንዲያርገን የማሻገረው እንትን የለም። በመጨረሻ ምናልባት ያው ይሄ እንግዲህ ውይይት ጭውውት ነው ለእኔ፣ ያው ጭውውት ያክል ነው እንጂ ምንም የሰራነው ስራ ኑሮን አይደለም። ረጋ ካሳ ሚዲያ አክብሮ
ጊዜ ሰጥቶ እንግዲህ አሁን ከሌሊቱ 10 ሰዓት ነው። ይሄ ሰዓት እንቅልፍ መስዋዕትነት ከፍሎ እንግዳ አድርጎ ለጭውውቱ ስለጋበዘኝ በጣም አመሰግናለሁ። በተጨማሪ ደግሞ ከዚህ በፊት ብዙ ሰዎችን አቅርበዋል፣ ብዙ ሰዎችን እውቅና ሰጥተዋል፣ ብዙ ሰዎችን አይዟችሁ እያለ ነው። ለዚህም በዚህ አጋጣሚ ቴንኪው ማመስገን እፈልጋለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ ዶክተር ወጣት ምሁር በተግባር አንዱዓለም ያው ያነሳው ነገር ነው እና አንደኛ እኔ እናንተን ከተገናኘ ላይቀር እንግዲህ ማንነትህን በደንብ ነው ያወቁት። የኔንም ብዙም ባታውቅም እዛች መግቢያ ያክል ያስቀመጥኳት ቪዲዮም ስላለች እሷን ማየት ትችላለህ። ጊዜ ከምንፈጅ ብዬ ነው እና አንደኛው ቅንነት ነው። በቃ ቅንነት ካለ ሁሉ ነገር አለ። አሁን እኔ እናንተን የሚያገናኘን ያየሁብህ ቅንነት ነው። ስለዚህ ይህ ቅንነት ለሁሉም ነገር ስለሚሆን ይህ እንደ መነሻ እርሾ አድርገን ልንጠቀመው ይገባል ወደፊት። ምክንያቱም አንድ ሳይባል ሁለት አይባልም። አንተ፣ እኔ፣ ሰንበዲ መልካም ነገር የሚያስቡ ሰዎች ከጀመርነው ሌላውን መቀላቀል ይችላል በሚል በቅንነት እንደዚህ አጠናክረን እንድቀጥል ነው። ሁለተኛ ደግሞ አካዳሚክሱ አካባቢ ያለው ባክግራውንድ በጣም ትልቅ አቅም አለ። እሱንም ቢሆን ወደ ሕክምና የመሄድ አይነት ነገር አዝማሚያ እንደነበረ ነው የነገርከኝ። ስቲል ኦፖርቹኒቲዎች ሊኖረው ይችላል። እሱንም የመፈለጉ ነገር ቀጥልበት። ምክንያቱም ከዚህ በፊት ናቹራል ሳይንስ አካባቢ የተማሩ ሰዎችን በአወዳዱ ወደ ሕክምና የሚወስድበት መንገድ ነበር መንግስት። አሁንም የሆነ መንገድ ካለ ደግሞ እሱን አፈላልግ። ምክንያቱም እሱ ከሆነ ኢንቴንሽን ስቲል ግን የተማርከው ትምህርት እጅግ በጣም የሚደነቅ የምወደው ሳብጀክት ነው። አቅም አለ። ከዚህ በተረፈ ደግሞ አድቫይዝ ማድረግ በተለይ ስነ ጽሁፍ አካባቢ ያለ ተነሳሽነትና ኢንትረስት ወደፊት ልትወስደው ይገባል። ምክንያቱም እነዚህ የጻፍካቸው ነገሮች እኮ ዝም ብለው እንትን አይደሉም። ጽሁፍ ማለት እኮ እነዚህን ነገሮች ምዕራፍ አደራጅቶ እዛ አካባቢ በስነ ጽሁፍ አካባቢ የዳበረ አቅም ያላቸውን ሰዎች አማክሮ ሰነድ አድርጎ ማስቀመጥ ነው። ስለዚህ ይሄው መምህር አላምነህ አጋዤ ባለፈው አስመርቋል። ስለጀመረ ስለጻፈ ስለሰነደ ነገር ነው የሚታተሙ እና የምናከብረው ጸሐፊ ደራሲ አየለም ሙላቱ ምን ይላሉ ጥያቄ ሲጠይቁ፣ እኔ እንዲህ አይነት ጽሁፎችን ጽፌያለሁ አላሳተምኩም ምን ላድርግ ብለው ሲጠይቁ፣ ጻፏቸው፣ አስቀምጧቸው፣ ጊዜ አላቸው፣ የሚታተሙበት ጊዜ አላቸው፣ አትቸኩሉ ብለው ሲመክሯቸው ሰምቻለሁ። ስለዚህ አንተም እነዚህ ፌስቡክ ምናምን አካባቢ የተለጣጠፉ ነገሮችን እንዳይጠፉ ሰንደህ ብታስቀምጣቸውና በቀጣይ ወደ መጽሐፍ የሚቀየሩበት ነገር ቢመቻች መልካም ነው የሚል ነገር አለኝ። ስለዚህ እሱን ወደኋላ እንዳትል ነው። ምክንያቱም አይቻለሁ ፌስቡክ ላይ ብዙ ተከታይ ነው ያለ። ምክንያቱም ዝም ብሎ አይደለም የሚያስተምር ነገር ስላለው ነው። በቀጣይም ደግሞ ከዚህ የበለጠ እንገናኛለን ብዬ አስባለሁ። መተጋገዝ አካባቢ ያለው ነገር የጎደለን ነገር ግን ትልቅ ነገር ነው። እነዚህ ለአካባቢያችን እውቅና ከፍተኛ አስተዋጽኦ የከፈሉ ሰዎችም እውቅና ሊሰጣቸው ይገባል የሚለው ነገር ዩኒቨርሲቲ አካባቢ ያለው አቅም፣ አሁን አገሞራን አካባቢ ያለው የተሰባሰበው አቅም ወይም ጭንቅላት ቀላል ነገር አይደለም እና ወደፊት ከመሄድ ረገድ ገና የሚቀረው ነገር ስለሆነ እዚህ አካባቢ አስተባብረን የበለጠ እንድንሰራ ቅድም ካልከውም ሳታነሱ ቀርታችሁ ሳታፈላለጉ ቀርታችሁ ብዬ ሳይሆን ከዲፓርትመንት ሄዷ ጋር ባለፈው ስለተገናኘ አንደኛው የተነሳው ነገር አንተ ቅድም እንዳልከው ይሄ የሶፍትዌሩ ጉዳይ የኮምፒውተር ሶፍትዌር ጉዳይ የኪቦርዶቹ ላይ መቀመጥ ያለባቸው እነዚህ ሶስቱ አገውኛ ቃላት ማነው ፊደሎች እና የትራንስሌተሩ ጉዳይ ሊታሰብበት ይገባል። ሰው እዚህ አካባቢ እንደዚህ ማድረግ እንችላለን የሚል አካል ካለ ቢችል ሰርቶ ስጦታ የሚሰጠን ከሆነ እሱን በደስታ እንቀበላለን። ካልሆነ ግን መግዛት እንችላለን። መልዕክት ነው የተላለፈው እና የአገሞራን አካባቢ ያለው ማህበረሰብ ይህን ነገር እንዲሰራበት እኔም መልዕክቴን አስተላልፋለሁ። በተረፈ ግን ስለተገናኘን አንተ ማክበረህ ስለተገናኘን እነዚህ መልዕክቶችን ፎርማል አድርገን እንድናስቀምጣቸው መልዕክት እንዳስተላልፍ ፈልገን ነው የተገናኘ ነው። ስለዚህ ቅንነትን አይቼብሃለሁ። እውቀት አለ፣ ችሎታ አለ። እነዚህን አስተባብረህ ወደኋላ ሳትል አካባቢ ያለውን ማህበረሰብ ከማገዝ ረገድ ወደኋላ እንዳትል እመክርሃለሁ። በሶሻል ሚዲያ በጣም የሚያገናኝ መልካም ነገር ስለሆነ ለመልካም ነገር ካዋልንበት ደግሞ ብዙ ነገር ስለምንሰራበት እንገናኛለን፣ ሀሳብ እንቀያየራለን።
እንግዲህ ብዙ ነገር ማንሳት ይቻላል። በትንሹ በትንሹ እነዚህን ነገሮች ማለት የምችለው በእኔ በኩል ጨርሻለሁ። ኢንስትራክተር በተግባር አንዷል። እጅግ በጣም አመሰግናለሁ። እኔም እንግዲህ ብዙ ነገሮች ይዣለሁ። በእውነቱ በተለይ ስነ ጽሁፍ አካባቢ ላይ ያለው ነገር እንግዲህ የብዙ ሰው አስተያየት ነው። ተቀብያለሁ፣ እቀበላለሁ። እንግዲህ ወደዛ ዓለም ለመቀላቀል በማሰብም እንግዲህ ማኔጅመንት ዲግሪም እንግዲህ ለመማር ሞክሬያለሁ። ሁለተኛ ዲግሪ ስማር ጎን ለጎን ማኔጅመንት ዲግሪ ያለ አጋጣሚ እና ይህ ምንድነው ወደ ሶሻል ዓለም ለመቀላቀል እና ወደ ስነ ጽሁፍ አካባቢ ለመሄድ መንገድ የሆነ በጣም ቴንኪ እግዚአብሔር ይስጥልን። አረጋ ካሳ ሚዲያ አመሰግናለሁ። እግዚአብሔር ይስጥልን። በጣም ነው የማመሰግን። ሌላ ጊዜ እንገናኛለን። ጊዜ አክብርልኝ። ሰላም ሆንልኝ። መምህር ጸሐፊም ጭምር ነው ወጣቱ ምሁር። ቅንነት ያየሁብህ በተግባር አንዱ ዓለም። ሰላሙን ሌላ ጊዜ እንገናኛለን። ጊዜ ይስጥልኝ። ጊዜ አክብርልኝ።